ማግዝሽ ነገር ካለ በጣም ይቅርታ የባብሽ ስለ ይቅርታ እየጠየቅሽ ያለ ነው እና ያጠፋንብሽ ነገር አለ ነገሮችን ለማስተካከል እንጂ ለአንቺ ጥላቻ ኖሮብናል። በጣም ነው የምንወድሽ እኔም ቢኒ ሁላችንም ማለት ነው እና ካስደበርንሽ አመሰግናለሁ። እኔም እናንተ ላይ ምንም ቂም የለብኝም። አንዳንዴ ይፈጠራል፣ ችግር የለውም። እኔ እናንተ ላይ አውቃለሁ ገፍታችሁኛል፣ ብዙ ነገር ስሜት እንዲሰማችሁኛል። ግን ደግሞ እኔ መልካም ቻሌንጆች ደግሞ በምን አይነት ሁኔታ ነው እነዚያን አክሰፕት አድርገሽ ፌስ አድርገሽ ቻሌንጆችን የምትጎጪው? ነገሮችንማ በተለያዩ ዳይሬክሽኖች መመልከት አለብሽ። እኮ የህይወት መጨረሻ አይደለም ማለት። ስለዚህ አንቺ ተረጋግተሽ ነገሮችን በቃ በተማረ ሰው አይምሮ ነገሮችን አስበሽ ምናምን አገናዝበሽ መወሰን ያለብሽ። በዚህ ልክ ስትሆኚ ደግሞ አንቺ ብቻ ሳትሆኚ ሌላም ሰው ደግሞ ቀላል ሆኖ ሊታይ ይችላል። ግን ደግሞ ለእኔ ከባድ ሰው ነው ያጣሁት። የማማክረው ሰው የለም ከጎኔ ድረስ ሁሉ ብል እንኳን የሚደርስልኝ ሰው የለም። በዛ ልክ ነው የተሰማኝ እና ቢያንስ የሰው ልጅ ህይወቱ ላይ የሆነ ነገር ያስፈልገዋል አይደል? ጓደኛ ሳይኖር ሲቀር ምንም በዙሪያ ላይ ሰው ሳጣ በዛ ልክ ነው የተሰማኝ እና ቢያንስ የሆነ ስራ ቦታ ገብቼ ከስራ ቦታ የሆነ ሰው አለኝ የሆነ ማገኘው ሰው አለ ብዬ የማስበው ሰው ነበርክ እና ህይወቴ ላይ ቀላል አይደለም። አንተ ከመጣ በኋላ ብዙ ነገሮች የተስተካክለዋል እና አንተ መጣት ለእኔ ከባድ ነው። ግን ደግሞ ሁኔታዎች ናቸው የገፋፉ። ሰው አላውቅም እንደዚህ ሆናለሁ ብዬ አላሰብኩም። አይ ችግር የለውም። መጀመሪያ አለው እግዚአብሔር ይመስገን። ጥሩ ስሜት ነው ያለው። አይ በየቀኑ ለመደብኝ መሰለኝ ታውቃለህ። በቃ ማለት እንደዚህ ረበሻለሁ ብዬ አላሰብኩም ነው ብከፋም በውስጤ ትንሿ ነገር አደባባይ ትገርምብኛለች። በቃ ምንም እንትን ሳንል አዛሌ ከሚገርም እንትን እድል ያውጣችሁ። በእሷ ገነነና እሷ ደግሞ ትንሽ ለየት ያረገችው እያቀፈች መሳም፣ ሳመኝ፣ ዘለኝ፣ ተሸከመኝ ማለቷ እሱ ያናድዳል። ማለት በአግባቡ ብኮን ኑሮ እንደዛ ባትሆን ኑሮ እሷ እኮ ዘሩ ተሸከሙ የሆነ በቃ እንትን ሆነች እና በሩታም ላይ መፍረድ አይቻልም ማለት ነው። እሷ እኮ ዘሩ እንደዚህ ወሩ እንደዚህ አድርጉኝ ሳመኝ፣ የቀላት ከንፈሬን ሳመኝ ነው ጉንጨን ሳመኝ እንዲህ ላለኝ እያለች እንግዲህ ያ ሁሉ ቅብጠት ተቀብጦ አሁን ያ ቅብጠት ያልቀ ደግሞ ወዲህ ልቅሶ አይደለም ማልቀስ ኃይለኛ ለቅሶ ሆነላት። ኃይለኛ ለቅሶ እንግዲህ ሄዳለች። አብሽ በጣም ነው ያዘነው። በጣም ግድግዳ እየመታ ነው አናቱን ማለት ነው። ግድግዳውን እየመታ ነው። እንግዲህ በተራው ደግሞ አብልሽ ያልቅስ፣ ያልቅስ ማለት ነው። ሰሞኑን ከልጁ ጋር ሲደሰት ነበር። ዛሬ ደግሞ ሲያለቅስ አየ ነው ማለት ነው። ከልጅ ጋር ብትደሰት ይሻልሃል እባክህ። ካለቀሰ ጋር ታልቀስ። ልጅና ሚስት ናቸው የሚያዋጡ። ስለዚህ ሄልና ታዋጣህ ማለት ነው። ጉዴ ሄልና ታዋጣህ። ስለዚህ ልጅና ሚስትህን ጠበቅ አድርገህ ያዝ። አውጥሽ አትነፋረቅ እንግዲህ ብለን እናስባለን። እነ ፈረንጁ ይቅርታ ብለዋታል። ይቅርታ እና ለሁለቱ አስበን ነው እንጂ እንደዚህ ትሆኛለች ብለን አይደለም።
ስታበዢው ጊዜ ነው እንጂ ብለው ይቅርታ ብለው ሁሉም አለቀሱ፣ ሁሉም አዘኑ፣ ሁሉም በቃ የሆነ ተረባበሹ ማለት ነው። ተረባበሹ አይደል? ምን ይደረግ ብላችሁ ምን ይደረግ ብላችሁ ሁሉ ነገር እንግዲህ እንዳሰባችሁት ይሆናል። እናቴ እንዳሰብነው ቢሆን ኖሮ እንዴት እንሆን ነበር? ሁሉም ነገር እንደታስበው ቢሆን እስከዛሬ ስንት ነገር ሰርተን ስንት ነገር ቤታችንን ሰርተን ልጆቻችንን ወልደን እያልን ስናስብ የነበረ እንዳሰቡት ቢሆን ኑሮ ሀሳቡ ሁሉ ቢሆን ኑሮ ሀሳባችን ሁሉ ቢፈጠም ኑሮ ብዙ ነገር እንትን ነበርና ሄልቤታም አንቺ ብዙ ነገር የሚጠብቅሽ ነው። ባለትዳር ወንድ ግዴታ አስፈላጊ አይደለም ማለት ጥሎ ስለሚሄድ ሲገላው ጥሎ ስለሚሄድ የባለትዳር ወንድ ወደ ልጁ ነው እንጂ ወደ አንቺ አይልም። ስለዚህ አስፈላጊ አይደለም ማልቀሱም ብዬ ነው የማስበው። ማለት ከባለትዳር ወንድ ብዙ ተስፈኛ ባትሆኝ ተስፈኛ ሆነሽ እንትን እባክህ ብለን እናስባለን እኛ በበኩላችን ማለት ነው። ተስፈኛ ሆነሽ እንትን ባትይ ጥሩ ነው። ስለዚህ አሁንም አውቀሽበታል። በዛው ጠበቃ በዛው በዓላማሽ ቆሚ ማለት ነው። በዓላማሽ ቆሚ። አፍሮሽ አይሆንሽም እናቴ። አሁንስ እናቴ አሁን የልጁ ፍቅር አላስቀምጠው ብሏል። ስለዚህ አንቺ ደግሞ ምንም እንትን ነው ምንም ይሄ የማይሆን ነገር ነው የማይሆን ነገር ነው። አታልቅሽ፣ እንባሽን አታፍሽ። በኩል ወይ የበላታችሁ ኩፈል ይዘዱ ወይ ሲበጣ ያበበች ወይ ጉዴ። ተው ተው ወጣ ለሚያለቀሰችው በጣም ነው ራሴን ያመመኝ። እውነቴን ነው የምላችሁ። እንጀራ ሆኖብኝ ነው እያወጥቅናል ለብዬ ብተኛ ኢትዮጵያ እያለሁኝ እንደዚህ አሞኝ ነበረ። በስመ አብ በጣም ኃይለኛ ራስ ምታት እናቴ ጠቅላላ ለብዬ ተኛሁበት። ደግሞ የሆነ የኢትዮጵያ መድኃኒት አንዳለ አረንጓዴ እሱን ውጣችሁ አረንጓዴ ነው። ቆስቲ አይሻየን እስቲ እንትሉላክልኝ እሱን ውጣችሁ ለጥ ስትሉ በሽታዎች በሙሉ ይጠፋሉ ማለት ነው። በጣም ኃይለኛ እንትን ነው፣ ኃይለኛ መድኃኒት አለ። በጣም አቦይ ራሴ ለስጠቅለል ለብዬ ስሞት ጠፋላችኋለሁ ወይ የራሴን እያረቀስኩ ነው። አሁን የሄድ የሚላለቅሶ ተጨመረብኝ። እኔ ራሱ እናንተ ጉዴ ነው። በይለስ ሆነ በይለስ ገብቷል። ልጁ በይለስ ይዞብን መጣ። አልቻልኩም እና እድምዬ አታልቅሽ ብላናል። እስኪ እንደው እናንተ ላይክ አድርጉልኝ። እንደው በእናታችሁ እንደው አሁን ስሊብ የሚገባም ሰው የለም የሚደማመጥ ብዙ ጊዜ የሚገባ ማውቃቸው ልጆች ጠፉ። ፈመሱ መሰለኝ። ማውቃቸው ልጆች በሙሉ ጠፉ። ፈምሰ ይሆን ጠፍቶ ይሆን በየትደ ይሆን አላውቅም። በፊት ተዘፍዝፈው የሚወዱ የኔ ልጆች ነበሩ። እኔም ጊዜ ወድ ነበር ተዘፍዝፎ ማዋል። አሁን ግን አስጠላኝ።
እስቲ የሊብ ጉርብት አለ። እስቲ ጠይ እንትን በሉ እንሰባሰብ። እስቲ እንሰባሰብ። እና የሊብ ጉርብት አለ። እስቲ አጣይቁና እንሰባሰብ። በእናትህ እንዲህ አዳር በፊት እኮ እንግባም ተብሎ በቴሌግራም ምናምን ይመጡ ነበር። አሁን የለም። የሊብ ሳይሆን ቪዲዮ ለቀን የ15 ደቂቃ ቪዲዮ የምንተያይበት በፊት እንደሱ ነበር። ዛሬም ፈምሰዋል እነዛ በፊት ነው የሚሉ ሰዎች። አሁንም እናቴ ፈምሰው እኛን ድሆቹን ማንዙ ወይና ለነሱ በዶላር ተንበሽብሸው ማለት ነው።